ለቡን በተመለከተ ማብራሪያ ለመስጠት ለመገናኛ ብዙሃን በሙሉ መግለጫ ለመስጠት ግን ይሄንን ሆስት እንዲያደርገው ስምምነት ላይ የደረሱት ከአርትስ ቲቪ ጋር ነው። በዚህ መካከል አርትስ ቲቪ የቴዲ አፍሮን ኢቶሪካ መግለጫ ለማስተላለፍ ስምምነት መፈራረማቸውን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳ ክልከላ በማድረግ በዛሬው ዕለት የአርትስ ቲቪ ኃላፊዎች በአካል የኢትዮጵያ መገናኛ ብዙሃን ባለስልጣን ግቢ በመሄድ ሪፖርት እንዲያደርጉ ነው አስገዳጅ ሁኔታ ያስቀመጠው። በዚሁ መሰረት የአርትስ ቲቪ አመራሮች ወደ የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ ቀርበው ረፋዱ 11 ሰዓት ገደማ ጠዋት 11 ሰዓት 5 ሰዓት በኢትዮጵያ አቆጣጠር ማለት ነው። ጠዋት 5 ሰዓት ቀርበው ተጠይቀዋል። ያደረጉት ስምምነት ከቴዲ አፍሮ ጋር ምን እንደሆነ እነሱ የመገናኛ ብዙሃን ሚና መወጣትና ቴዲ አፍሮ የሙዚቃ አልበሙን በመለከተ የሚሰጠውን ማብራሪያ ወይም መግለጫ ለህዝብ የማድረስ ኃላፊነት እንደሆነ አንስተዋል። ባለስልጣን መስሪያ ቤቱ ይህንን ማድረግ እንደማይቻል ገልጾ የቴዲ አፍሮ አልበም በይፋዊ መግለጫ እንዳይሰጥበት ገውና አርትስ ቲቪ ባለስልጣን ማብራሪያ ለመስጠት የኢትዮጵያ መገናኛ ብዙሃን ባለስልጣን ግቢ እንዲገኙ ጥሪ ያደረገው ዮናታን ተስፋዬ ረጋሳ ነው። ዮናታን ተስፋዬ ረጋሳ ራሱን ዮናታን ተስፋዬ ረጋሳ በሚል ስም ከመጥራቱ በፊት የሚታወቀው ዮናታን ተስፋዬ በሚል ነው። በነገራችን ላይ ከዛሬ 10 ዓመት በፊት ኤግዛክትሊ ከዛሬ 10 ዓመት በፊት ዮናታን ተስፋዬም እኔም የአገዛዙ ሰለባና እስረኞች ነበርን። ዮናታን ተስፋዬ ዛሬ ዮናታን ተስፋዬ ረጋሳ የሚል ስም ጨምሮበት ወደ አፋኝነት ሲሸጋገር እኛ ደግሞ አፈናን የምንከላከል ሆነን ሁለት የተለያየ ቦታ ቆመናል። ዮናታን ተስፋዬ የኢንጂነር ይልቃል ይመራው የነበረው ይልቃል ጌትነት ይመራው የነበረው የሰማያዊ ፓርቲ አመራር ነው። የተወሰነ ጊዜም የህዝብ ግንኙነት ኃላፊ ሆኖ በሰማያዊ ፓርቲ ውስጥ የቆየ ነው። ልክ አገዛዙ ወደ ስልጣን ሲመጣ የአብይ አህመድ ስርዓት ወደ ስልጣን ሲመጣ ዮናታን ተስፋዬ በሚል ስም የሚታወቀው ዮናታን ተስፋዬ የሚባለውን የአባቱን ስም ሰረዘና ዮናታን ቲ ረጋሳ አደረገው ስሙን። በማህበራዊ ሚዲያ ላይ ተስፋዬን ቀነሰው። ዮናታን ተስፋዬ ተብሎ ይጠራ ነበር አብይ አህመድ ወደ ስልጣን እስከሚመጣና ስሞች ዋጋ የሚያገኙና በገበያ ላይ ስሞች ዋጋ የሚያወጡበት መሆኑን ሲያውቅ ዮናታን ቲ አረጋትና ተስፋዬን ዮናታን ቲ ረጋሳ ብሎ መጣ። ዞሮ ዞሮ ተስፋዬን አቀለጠውና ረጋሳን ቀዳሚ አድርጎ መለያ አድርጎ መጣ ዮናታን። ይሄ ከማን ጋር ይመሳሰላል መሰላችሁ? የኢሴክሷ እሌኒ ገብረ መድህንን ታስታውሳላችሁ? ኢሴክስን የምትመራ የነበረችው እሌኒ በሙያዋ ባላት እውቀት በጣም ጥሩ የምትባል የኢኒሼቲቮቿም ጥሩ የነበሩ ናቸው። ግን እሌኒ የስም ማርኬት ልክ እንደ ተስፋዬ ቲ ረጋሳ ብሎ ራሱን እንደጠራው ነው የነበረችው። እሌኒ በነበረችበት ጊዜ የኢህአዴግ ዘመን ስለነበረ በኢህአዴግ ዘመን ደግሞ የቲፒኤልኤፍ የበላይነት እንደነበረ ታውቃላችሁ። ስለዚህ አዋጪ ስም ነበራት፣ የአያት ስም እንደ ተስፋዬ ማነው ዮናታን ተስፋዬ ረጋሳ ተስፋዬን ወደ አብሪቬሽን ቀይሮ ቲ ረጋሳ እንዳለ ሁሉ እሌኒም የዛን ጊዜ ትክክለኛ ስሟ እሌኒ ዘውዴ ገብረ መድህን ሆኖ ሳለ እሌኒ ገብረ መድህን አደረገችው መጠሪያዋን። ምክንያቱም ገብረ መድህን የሚለው ስም ዋጋ ገበያ ላይ ዋጋ የሚያወጣ ስም ነበር በ27 ዓመት ጊዜ ውስጥ። አሁን ገብረ መድህን የሚል ስም ዋጋ የሚያስከፍል ነው። ኢንስቴድ ኦፍ ዋጋ የሚያወጣ ዋጋ የሚያስከፍል ሆኗል። አሳዛኙ ነገር ተስፋዬ ወይም ክንድዬ የሚለው ስም ደግሞ በ27 ዓመቱም
አሁን በኦህዴድ የአብይ አህመድ ዘመንም መላውን ዋጋ የሚያስከፍል ሆኗል። አፍተሮል ከዚያ በፊትም ያለ መሰልጠን ምልክት ተደርጎ ይቆጠር ነበረ። እንደሚባለው የገዢዎች መጠሪያ ምናምን የምትለው አልነበረም። ተስፋዬ ሲሉ ተስፋቸውን ነው፣ የነገ ህልማቸውን ነው የሚነግሩ። መከታዬ፣ ክንዴ ወዘተረፈ የሚሉት በየአጋርነታቸውን ድጋፍ ፈላጊነታቸውን በልጃቸው ላይ ሆፓቸው በልጃቸው ላይ መኖሩን በራሳቸው ላይ የሚያዩት ተስፋ አይደለም። ራሳቸውን ለአገር አሳልፈው ሰጥተው ልጃቸውን ግን ተስፋውን ይሉታል፣ ተስፋለም ይሉታል፣ መመኪያ ይሉታል፣ ድረስ ይሉታል። ምንድን ነው ድረስ? የሆነ ነገር እኮ አንድ የሆነ ነገር ውስጥ ነው ያለው። በብዙ መልኩ ያየነው እንደሆነ እንደ ጨቋኝ የተቆጠረው ህዝብ፣ ለዛ ነው ደጋግመን የምንላቸው ምኒልክ ዛሬም ንጉሥ ነው ስንል ቅድም በመግቢያ ላይ አብራርተነዋል። ጎበዝ፣ አንኮበር ላይ መንገድ የለም። ለኢትዮጵያ ግን መንገድ ማለት ምን ማለት እንደሆነ ለኢትዮጵያ የመኪና መንገድ ብቻ ሳይሆን የባቡር መንገድ። አንኮበር ላይ አንዲት የጤና ኤክስቴንሽን የለችም። አዲስ አበባ ላይ የመጀመሪያው ሆስፒታል እንዲኖር አድርገዋል። ሌላውን የኢትዮጵያ ክፍል ከፈለክ እንደፈለክ አድርገህ ጎብኘው። ኢትዮጵያን እንደ ሀገር የቱ ያጸናታል ከሚል እሳቤ በሁሉም ዳርቻዎች ላይ ያለውን መተሳሰር አገራዊ ህብሩን ለማጠንከርና የሀገረ መንግስት ግንባታ ሂደት የሚጠይቀውን እሳቤ በተግባር ከመተርጎም የዘለለ የኔ ሰፈር የት ነው ብለው አያውቁም። የነሱ ልጆች የልጅ ልጆች ዛሬ በእያንዳንዷ የፖለቲካ ሂደት ውስጥ ተሳዳጅ ሆነን ሲያዩ ቀና ብለው እንደው ምን ቀና ብለው ሲያዩ ምን ይሰማቸዋል የሚለው ሁልጊዜ በህሊናዬ ይመላለሳል። ኤኒዌይ ተስፋዬ ረጋሳና ሌኒ ገብረመድህን ያነሳሁት ስም ለገበያ ሲውል ተስፋዬ ማነው ዮናታን ተስፋዬ ረጋሳ ለገበያ ዋለው ስም ምን ይመስላል ብዬ አነሳውኝ። ይሄ ሰው ነው እንግዲህ የቴዲ አፍሮ አልበምን በተመለከተ ትላንት ታፈንኩ ብሎ እስር ቤት የነበረ ትላንት ነጻነት የለም ሲል የነበረ አካል ዛሬ እንዲህ ለማጥቃት ተሰልፎ የመጣው አንድ ህመም ያለ ይመስላል። በዚህ ረገድ ምንድን ነው ያ ህመም? አየህ፣ የአብይ አህመድ አገዛዝ የኢትዮጵያዊ ህብርና መተባበር ስሜትና አንድነት አደጋ ላይ ወድቋል ብሎ ስለሚያስብ አሁን እንደ ቴዲ አፍሮ ያሉ ለኢትዮጵያ ምልክት የሆኑ ሰዎች እንግዲህ ቴዲ አፍሮ እና ዮናታን ተስፋዬ ረጋሳ ቲን አውጥተው ተስፋዬን በቲ ተክተው ረጋሳን ከፊት ሲያመጡ ቴዎድሮስ ካሳሁን ገርማሞ፣ ትላንትም ቴዎድሮስ ካሳሁን ገርማሞ ነው፣ ዛሬም ቴዎድሮስ ካሳሁን ገርማሞ ነው፣ ነገም ቴዎድሮስ ካሳሁን ገርማሞ ሆኖ ነው የሚቀጥለው እስከሚገባኝ ድረስ። ቴዎድሮስ ካሳሁን እንደ ልዩ ምልክት ተደርጎ የሚወሰደው ኢትዮጵያውያንን ሊያስተባብራቸው የሚችል የጋራ ህብርን ለማቆየት የኢትዮጵያዊነት ደርዝ እንዲቆይ ለማድረግ የጋራ ሀገር ስሜት እንዲቆይ ለማድረግ ይሄ ብቻ አይደለም። በነገራችን ላይ ተሰርታ ያደረችው ኢትዮጵያ በቅርብ አዳሪ ህልመኞች እንዳትፈርስ ለማድረግ የሚያስችል ትግል በማድረግ ረገድ ምልክት ነው። ተወደደም ተጠላም እሱን ማንም ሊሽረው አይችልም። የነባር ኢትዮጵያ ሴቶች በዜማውና በግጥሙ ላይ ተሰናኝተው በደንብ ተነግሮባቸዋል። የተፈራረቁት ስርዓቶች ባለፉት 30 ዓመታት የኢትዮጵያዊነትን ምሰሶ ለመጣል የኢትዮጵያ ምልክት የሆኑ ነገስታትን ማራከስ ውስጥ ሲገቡ የኢትዮጵያን የድል ምልክቶችና የአገር መንግስት ግንባታ አራማጅ ነገስታትን በተመለከተ ቴዎድሮስ ከፍታቸው ተጠብቆ እንዲሄድ ለማድረግ ብዙ ብሏል። ቴዎድሮስ ካሳሁን በወል የኢትዮጵያ ጀግኖች እንዲከበሩ በማድረግ ረገድ በጦር አውድ ላይ ጀግንነት ያሳዩትን ብቻ ሳይሆን የኢትዮጵያን ሰንደቅ ዓላማ አውለብልበው ለጀግንነት የተሰለፉ የትኛውንም አካል በማክበር ይታወቃል። ሌላው የቴዲ አፍሮ
ትልቁ መለያ አገዛዝ በሄደና በመጣ ቁጥር የመገረድ ፍላጎት የሌለው መሆኑ ነው። አንዳንዶች አማራጩን ስላጡ እድሉን ስላጡ ኦፕሽኑ ቢመቻችላቸው ከማን ጋር ምን ሊሆኑ እንደሚችሉ ይታወቃል። ብዙ ሊባል ይችላል። ቴዲ አፍሮ እድሉ ኖሮ ነው። በነገራችን ላይ በጾም ወቅት ጾመሃል የሚባለው ምንድን ነው? የፍስክ ምግብ ስታጣ በመጾምህ አይደለም። ኦፕሽኑ እያለህ ኦፖርቹኒቲው እያለህ ኖ ብለህ ራስህን መከልከል ነው። ከሌለህማ ስለሌለህ ነው የማትበላው፣ ስለሌለህ ነው የማትጾመው። እያለህ ከሆነ ነው። ቴዲ አፍሮ እያለው ነው፣ እድሉ እያለው፣ አማራጩ እያለው ነው ኖ ያለው። የመጡ ስርዓቶች ሁሉ እጃቸውን ዘርግተው ቀይ ምንጣፍ አንጥፈው ሊቀበሉት ፍላጎታቸው ነው። ብዙዎች ማማለያዎች አማለዋቸዋል። ብዙዎች ትከሻቸው በአብይ አህመድ ተነክተዋል። በኢህአዴግም በአብይ አህመድ ዘመንም ትከሻውን ላለማስነካት የሚችለውን ሁሉ በማድረግ ረገድ ቴዲ አፍሮ ትልቅ ስም ትልቅ ዝና አትርፏል። ይሄ ብቻ አይደለም። አንዳንዶች ከስርዓቱ ጋር አይጣበቁም፣ ገለል ብለው ሙያቸውን ብቻ እየሰሩ የቆዩ አሉ። እነዛም ቢሆኑ የስርዓቱን ጫና ስለሚፈሩ በህዝብ ላይ የሚደርስ ማንኛውንም ግፍ አይተው እንዳላየ አልፈው ገለልተኛ የሚል ስም ያስከብራሉ እንጂ እንደ ቴዲ አፍሮ ትንሽ ደፈር ብሎ ስርዓታዊ ፍልሰት ሲመጣና ህዝብ ችግር ውስጥ ሲወድቅ ትንሽ አለፍ ብሎ ሄዶ በዚያ ጉዳይ ላይ አስተያየት መስጠት፣ ሙያውን ለዛ ዓላማ መጠቀም ያልተለመደ ነው። በሱ ሙያ በዘፋኞች አካባቢ በሚደረጉ እንቅስቃሴዎች በሱ መጠን የጎላና በዚህ መልክ ኃላፊነት የወሰደ ለማግኘት አስቸጋሪ ነው። ሙሉ በሙሉ የለም እያልኩ አይደለም። ነገር ግን በዚህ ደረጃ ቦልድ ሆኖ በመውጣት ረገድ እንደምታውቁት ነው፣ በጣም ትልቅ ኃላፊነት የሚወስድ ነው። ኢትዮጵያዊነት በአንድም በሌላ መልኩ ተዳክሟል።